ሰላም ወደ ቻናላችን ተከታታዮች እንደምናላችሁ። ለዛሬው ያዝንላችሁ የእግር ኳሳዊ መረጃዎቻችን የምናልፍ ይሆናል። በዛሬ ከያዝናቸው መረጃዎች መካከል ቪኒሲየስ ጁኒየር እና አርሰናል በጣም አዲስ መረጃ ወጥቷል። ምንድነው የተፈጠረው? እንግዲህ አሁን ላይ አርሰናሎች የቪኒሲየስ ጁኒየርን ጉዳይ በተሻሻለ መልኩ ድጋሚ እየተነሳባቸው ይገኛል። እንዴት ሊነሳ ቻለ የሚለውን አብረን የምንነጋገረው ጉዳይ ይሆናል ማለት ነው። እንዲሁም ማንቸስተር ዩናይትድ በሌሎች ቦታዎች ላይ አዳዲስ ተጫዋቾችን ለማስፈረም ጥረት እያደረገ ነው። በዚህም ጉዳይ እንግዲህ ማጠብቁት ስም ከማንቸስተር ዩናይትድ ጋር እየተገናኘ ይገኛል። ሊቨርፑል የባርኮላን ዝውውር ለመጨረስ ለአንዴና ለመጨረሻ ጊዜ ወስኖ መነሳቱን ተረጋግጧል። ማንቸስተር ሲቲ፣ ማድሪድ እንዲሁም ቼልሲን የተመለከቱ ሌሎች የዝውውር መረጃዎችንም እንመለከታለን። ታዲያ እናንተም እስከ ቪዲዮ መጨረሻችን ድረስ አብራችሁን ቆዩ። ቪዲዮን ላይክ አድርጉ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እያስቀመጣችሁ ቻናሉንም ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። የመጀመሪያው መረጃችን የምናደርገው የሰሜን ለንደኑን ክለብ አርሰናልን ነው። አሰልጣኝ አርቴታ እንግዲህ ቡድኑ ያለፈው ዓመት ስኬት የመጨረሻ አለመሆኑን ገልጸዋል። አርቴታ የሰጡት መግለጫ ነበረ። ታዲያ በዚህ መግለጫ ላይ ብዙ ሀሳብ አስተያየትን ነው የሰጡት። ታዲያ አርቴታ እንደሰጡት ከሆነ ፕሪሚየር ሊጉን ማሸነፋችንን የአዲስ ዘመን ጅማሮ ነው፣ ደረጃችንን ከፍ ለማድረግ በዝውውሩ በርትተን እየሰራን ነው በማለት የተሻለ ስብስብና ግለሰቦች እንደሚያስፈልጋቸውም ተናግሯል። ይህንንም ተከትሎ አርሰናል አስገራሚ ዝውውሮችን እያሳደደ ይገኛል። ክለቡ የማድሪዱን ኮከብ ቪኒሲየስ ጁኒየርን ለማስፈረም ከተጫዋቹ ወኪሎች ጋር ንግግር አድርጓል። አሮሲ ኔሽንስ ይባላሉ። ይህንን መረጃ ያወጣው የአርሰናል ቀኝ እጅ የሆነው በመረጃ በኩል ሃንድ ኦፍ አርሰናል ነውና ይህ መረጃ እንደወጣ ወዲያው ነው እንግዲህ ለናንተም ለማድረስ የወደድኩት። አርሰናል ለዝውውሩ የሚያስፈልገውን የፋይናንስ መስፈርት አሟልቷል፣ ተጠናቆ ጨርሷል። በአመራሮቹ ደረጃም ዝውውሩ ጸድቆ እየተጠበቀ ይገኛል። አሁን የሚጠበቀው ታዲያ ምንድነው? ቪኒሲየስ ጉዳይ ነው። ቪኒሲየስም ቢሆን በአርሰናል የጨዋታ ስልት ውስጥ እንዴት ሊዋሃድ እንደሚችል በስፖርትና አናሊስቶች እያስጠና እንደሚገኝ መረጃ ወጥቶበታል እና ሃንድ ኦፍ አርሰናል ግን እጅግ በጣም ገራሚ የመረጃ ምንጭ ነው በአርሰናል ጉዳይ ላይ። ታዲያ አርሰናል ከቪኒሲየስ በተጨማሪ እንደ አልቫሬዝ ባሉ ሌሎች አማራጮች ላይም መስራቱን መቀጠሉን ዘግቧል። በዚህ ጉዳይ ላይ ስንቆይ በቪኒሲየስ ጁኒየር ጉዳይ ላይ ስንቆይ ቪኒሲየስ ጁኒየር በሪያል ማድሪድ ቤት ንግግር እያደረገ እንደሆነ እናውቃለን አይደለ? ስለ ኮንትራት ማራዘም ሂደት ላይ ታዲያ ይሄ መረጃ እየወጣ የሚገኘው ማለትም ይህ የኮንትራት ማራዘም ንግግር ጉዳይ እየተነሳ የሚገኘው አሁን ላይ አይደለም። ላለፉት 1 ዓመታት ያክል ላለፉት 12 ወራት ያክል ማድሪድ እና ቪኒሲየስ ጁኒየር በኮንትራት ደረጃ መስማማት አልቻሉም። እስካሁንም ድረስ እየተወያዩ ይገኛሉና ቪኒሲየስ ጁኒየር የሱ ሐሳብ ብቻ ነው የሚቀረው። ምክንያቱም ማድሪድ በክረምቱ በነፃ ይህንን ተጫዋች ማጣት አይፈልግም። ስለዚህ ኮንትራት ያድሳል ወይ ደግሞ ይሸጣል ነው። ኮንትራት አለማደስ ውሳኔ ላይ የሚደርስ ከሆነ ቪኒሲየስ ጁኒየር የሚሸጥበት ትክክለኛ ቦታ ደግሞ አርሰናል እንደሚሆን ብዙዎች እየገመቱ ይገኛሉ። እንደሚያሳዩት ምልክቶችም ያንን ነው። ከዚህ ቀደምም ወኪሉ እንደተናገረው ከሆነ ቪኒሲየስ ጁኒየር ከማድሪድ የሚወጣ ከሆነ የፕሪሚየር ሊግ ብቻ ነው መዳረሻው ሊሆን የሚችለው ሲል ሐሳቡን ገልጾ ነበርና በዚህ አይነት ጉዳይ እንግዲህ አርሰናል እና ቪኒሲየስ ጁኒየር ዳግም በሰፊው እየተነሱ ይገኛሉ። እስቲ ሐሳባችሁን አስቀምጡልን። በሌላ የዝውውር ዜና የአርሰናል የኒውካስትሉን አማካይ ጉማሬሽን ለማስፈረም ጥያቄውን አሻሽሏል። የመጀመሪያው የ55 ሚሊዮን ፓውንድ ጥያቄ ውድቅ እንደተደረገበት እናስታውሳለን። አሁን ደግሞ 70 ሚሊዮን ፓውንድ እና 5 ሚሊዮን ፓውንድ ጭማሪ በአጠቃላይ 75 ሚሊዮን ፓውንድ አቅርቧል። ኒውካስትሎች 80 ሚሊዮን ፓውንድ ቢፈልጉም ዝውውሩ በዚህ ሳምንት መጨረሻ ሊጠናቀቅ እንደሚችልም እየተጠበቀ ይገኛል። በተጨማሪም አርሰናል የሊሉን የ21 ዓመት አጥቂ ማቴዎስ ፈርናንዴዝ ፓርዶን ለማስፈረም ፍላጎት ቢያሳይም የሊል ፕሬዝዳንት ተጫዋቹ እስከ 29 ኮንትራት ስላለው በምንም ተአምር ክለቡን እንደማይለቅም አስታውቋል። ወደ ስፔን ስናመራ ማድሪድ የማንቸስተር ሲቲውን አማካይ ሮድሪ ለማስፈረም ከስምምነት ደርሷል። ማድሪድ ከተጫዋቹ ጋር በግል ኮንትራት ዙሪያ ሙሉ ለሙሉ የተስማማ እንደሆነ መረጃዎች እያሳዩ ይገኛሉ። ሮድሪም ወደ በርናባው ማምራትን ቀዳሚ ምርጫው አድርጓል። ለዚህም ስምምነት እንግዲህ አሰልጣኝ ሞሪኒዮ ሮድሪን በቀጥታ ማነጋገራቸው ትልቅ አስተዋጽኦ እንዳበረከተም ተመልክተናል። አሁን የቀረው የክለቦች ውድድር ሲሆን ማንቸስተር ሲቲዎች ከ50 እስከ 60 ሚሊዮን ዩሮ ድረስ ይፈልጋሉ። በሌላ በኩል ማድሪድ ከቪኒሲየስ ጁኒየር ጋር
ያው ቅድም እንዳልኳችሁ ያደረገ የሚገኘው የኮንትራት ማራዘሚያ ድርድር እንቅፋት እንደገጠመው ተመልክተናል። በሁለቱ ወገኖች መካከል ከፍተኛ የገንዘብ ክፍተት አለ። ማድሪዶች ለየትኛውም ተጫዋች ሲሉ የክለቡን የደሞዝ ጣሪያ መስበር አይፈልጉም። በተለይ በመካከላቸው የሚገኘው 7 ሚሊዮን ዩሮ ልዩነት ነው። አስቡት። ለተጫዋች የዝውውር ሂደት ላይ ማለትም ለምሳሌ ያክል ማድሪድ ከአርሰናል የሆነን ተጫዋች ለማስፈረም ፈልጎ በመካከላቸው የሚገኘው የገንዘብ ልዩነት 7 ሚሊዮን ዩሮ ወይም ደግሞ ፓውንድ ቢሆን ችግር አይኖረውም ነበር። ነገር ግን የደሞዝ ስኬል ላይ 7 ሚሊዮን ፓውንድ ማለት በጣም ከፍተኛ ዋጋ ነው እና ይህ ማለት ለአንድ ሌላ አቬሬጅ ለሆነ ተጫዋች የምትከፍሉት ደሞዝ ነው። አቬሬጅም ብቻ ሳይሆን ትንሽ ከአቬሬጅም ከፍ የሚሉ አይነት ተጫዋቾች ለነሱ አይነት ተጫዋቾች የምትከፍሉት ደሞዝ ነው እና ይህንን ብቻ ደሞዙ ላይ ጭማሪ እንዲሆን መፈለጉ ብዙዎችን እያነጋገረ ይገኛል። ታዲያም ስምምነት ላይ የሚያደርሱ ከሆነ ቅድም እንደጠቀስኩት በሚቀጥለው ዓመት በነፃ እንዳይወጣ በማሰብ ክለቡ ሊሸጠው እንደሚገደድም ተዘግቧል። ሲቲ ታዲያ ሮድሪን ሊያጣ መሆኑን ተከትሎ አርሰናል ትኩረቱን ወደ ቡርኖ ጉማሬዥም ማዞሩን ተከትሎ ሲቲዎች አርሰናል ይፈልገው የነበረውን የሊሉን ታዳጊ አማካይ አዩብ ቡዋዲን ለመጥለፍ ተቃርበዋል። ሲቲዎች 77 ሚሊዮን ፓውንድ ወይም 90 ሚሊዮን ዩሮ በመክፈል ሞሮኮዊውን ኮከብ ወደ ኢታድ ለማምጣት ድርድር ላይ ናቸው። ተጫዋቹም እስከ 2031 የሚያቆየውን ኮንትራት ለመፈረም ተስማምቷል። በዚህ አይነት ጉዳይ ላይ እንግዲህ ማንቸስተር ሲቲ ይህንን ታዳጊ ተጫዋች ለማስፈረም ከጫፍ መድረሱን እየተመለከትን ነው። የመርሲሳይዱ ክለብ ሊቨርፑል በዝውውር ገበያው ትልቅ ጫና ውስጥ ይገኛል። የሞሳላን የረጅም ጊዜ ተተኪን ለማምጣት ጥረት እያደረጉ እንደሆነ እናውቃለን። ታዲያ ባርኮላ ዋነኛ ኢላማቸው ነው። ባርኮላ ሊቨርፑልን የመቀላቀል ፍላጎት አለው። ፒኤስጂ 145 ሚሊዮን ፓውንድ ቢጠይቅም ሊቨርፑሎች እስከ 100 ሚሊዮን ፓውንድ ለማቅረብ እንደተዘጋጁ ተዘግቧል። በተጨማሪም የክለቡ ስፖርቲንግ ዳይሬክተር ሪቻርድ ሂውዝ የተከላካይ አማካይ ክፍሉን ለማጠናከር የሊንሱን ማማዱ ሳንጋሬን ለማስፈረም አቅደው ነበረ። ነገር ግን ብሬንትፎርድ 48 ሚሊዮን ዩሮ በማቅረብ ስምምነት ላይ በመድረሱ ሊቨርፑል ይህንን ዝውውር ለመጥለፍ አፋጣኝ ውሳኔ ማሳለፍ እንደሚጠበቅበት እየተመለከትን እንገኛለን። በምዕራብ ለንደኑ ክለብ ቼልሲ በኩል ያልተጠበቁ ዝውውሮች እየተከናወኑ ነው። የ36 ዓመቱ እንግሊዛዊ አማካይ ጆርዳን ኤንደርሰን ከብሬንትፎርድ ጋር በጋራ ከስምምነት ኮንትራቱን ማቋረጣቸውን ተመልክተናል። ታዲያ ቼልሲን በነፃ ዝውውር ለመቀላቀልም ተስማምቷል። ሰማያዊዎቹ የኤንደርሰንና የዳንኤል ቤክን ዝውውር አጠናቋል። በሌላ በኩል ቼልሲ የ18 ዓመቱን ቦስኒያዊ ኮከብ ኬሪም ኤላጅ ቡጎቪችን ከሊቨርኩሰን በ40 ሚሊዮን ዩሮ ለማስፈረም ከጫፍ ደርሶ የነበረ ቢሆንም ጁቬንቱስ ፈጥኖ በ33 ሚሊዮን ዩሮ እና 7 ሚሊዮን ዩሮ ቦነስ ጭማሪ ተጫዋቹን ማስፈረም ችሏል። በተያያዘ ዜና የቼልሲው አጥቂ ሊያም ዴላፕ ክለቡን እንደሚለቅ የታወቀ ሲሆን በሱ ዙሪያ ወደ ቀጣዩ ክለብ እናመራለን። ማንቸስተር ዩናይትድን እንመልከት። እንግዲህ ሊያም ዴላፕ ክለቡ ሊለቅ ይችላል። ወደ ማንቸስተር ዩናይትድ ጆሹዋ ዘርኪዚን በዚህ የዝውውር መስኮት ላይ የሚያጣ ከሆነ በእርግጠኝነት አጥቂ እንደሚያስፈርም ቤን ጃኮብስ ዘግቧል። ታዲያ በዚህ ጋዜጠኛ ዘገባ መሰረት ከሆነ ከሚያስፈርማቸው አጥቂዎች መካከል ብዙ አጥቂዎች ይጠቀሳሉ። እንደነ ቭላሆቪች እንደነ ሌሎች ተጫዋቾችን መጥቀስ ይቻላል። ግን ደግሞ ብዙዎች ያልጠበቁት የሊያም ዴላፕን ስም ነው። ሊያም ዴላፕ በቼልሲ ባለፈው የውድድር ዘመን ጥሩ ነገርን አላስመለከተም። ነገር ግን ከዛ በፊት በኢፕስዊች ቤት በነበሩት ጥሩ ዘመናት ቼልሲዎች ተማርኮበት ከማንቸስተር ዩናይትድ ራሱ ጠልፈው መውሰዳቸውን እናስታውሳለን። እንደገና ደግሞ ሊያም ዴላፕ ማንቸስተር ዩናይትድን ሳይሆን ቼልሲን ምርጫው አድርጎ እንደሄደም እናስታውሳለንና አሁን ግን ዳግም ከዚህ ክለብ ጋር ስሙ መነሳቱ ብዙዎችን እያስገረመ ይገኛል። ምን ይፈጠራል አብረን እንመለከታለን። ዩናይትድ ጋር ስንቆይ የማርከስ ራሽፎርድ ጉዳይ እየተነሳ ነው። ለእሱን ለመሸጥ መዘጋጀታቸው በስፋት እየተዘገበ ይገኛል። ክለቡ የራሽፎርድን ሳምንታዊ ደሞዝ 325,000 ፓውንድ ደሞዝ ከፋይናንስ መዝገቡ ላይ ለማንሳት ይፈልጋል። ተጫዋቹ በ30 ሚሊዮን ፓውንድ ዝውውር ክለቡን ሊለቅ እንደሚችልም ይጠበቃል። በተጨማሪም ዩናይትድ የኒውካስትሉን የግራ መስመር ተከላካይ ሉዊስ ሆልን ለማስፈረም ጠልቅ ፍላጎት አሳይቷል። ኒውካስትል ለተጫዋቹ 50 ሚሊዮን ፓውንድ የዋጋ ተመን ማውጣቱን እየተመለከትን እንገኛለን። ቶተንሃም ሆትስፐርስ የማንቸስተር ዩናይትዱን አጥቂ ማርከስ ራሽፎርድን ለማስፈረም ከሚፈልጉ ክለቦች መካከል ዋነኛው ሆኖ ተጠቅሷል። አዲሱ የክለቡ አሰልጣኝ ዲዘርቢ
የራሽፎርድን አቋም እንደገና መመለስ እንደሚችሉ በጽኑ ያምናሉ። ምንም እንኳን አርሰናል ተጫዋቹን ቀደም ብሎ የፈልገው የነበረ ቢሆንም አሰልጣኝ አርቴታ በተጫዋቹ ከሜዳ ውጪ ባሉ ባህሪያት ምክንያት ፍላጎታቸውን እንዳነሱ ተመለከትን። ስሙ ከባርሴሎና እና አርሰናል ጋር በስፋት ሲያያዝ የነበረው የበርነማውዙ አጥቂ ጁኒየር ክሩፔ በቅድመ ውድድር ዝግጅት ላይ ባጋጠመው ጉዳት ምክንያት ቀዶ ጥገና አድርጓል። ባለፈው የውድድር ዘመን 13 የፕሪሚየር ሊግ ጎሎችን በማስቆጠር ድንቅ ጊዜ ያሳለፈው ይህ ፈረንሳዊ አጥቂ አሁን ባጋጠመው ጉዳት ምክንያት እስከ 4 ወራት ከሜዳ ሊርቅ እንደሚችል ተገልጿል። በመጨረሻም የእግር ኳስ አፍቃሪዎችን ትኩረት የሳበው መረጃ የብራዚል ኮከብ ኔይማር ጁኒየር ስንብት ነው። ኔይማር ከብራዚል ብሔራዊ ቡድን ራሱን ማግለሉን በይፋ አስታውቋል። በብሔራዊ ቡድኑ ቆይታው 130 ጨዋታዎችን መጫወት ተችሏል። 80 ጎሎችን በማስቆጠር የብራዚል የምንጊዜም ከፍተኛ ግብ አስቆጣሪ ሆኗል። በ2016 የኦሎምፒክ የወርቅ ሜዳሊያም አሸናፊ እንደሆነ እናስታውሳለን። በ2013 የፊፋ ኮንፌዴሬሽን ዋንጫን አንስቷል። ኔይማር ለሀገሩ ያበረከተው አስተዋጽኦ በታሪክ ሲታወስ ይኖራል። ግን አንድ ነገር ብቻ ቀረችው፣ እሷም የዓለም ዋንጫ ነች። እሱንም ሳያሳካ ከብሔራዊ ቡድን ራሱን በይፋ ማግለሉን ተመለከትን። ውድ ቻናላችን ተከታታዮች ለዛሬ የነበሩን የዝውውር ሆነ የእግር ኳስ መረጃዎቻችን እነዚህን ይመስሉ ነበር። የትኛው መረጃ አስገረማችሁ? የቪኒሲየስ ጁኒየር፣ የአርሰናል፣ የኔይማር፣ የሌሎች ተጫዋቾችም ዝውውር እንዴት እያገኛችሁ ትገኛላችሁ? ሀሳባችሁን ኮመንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም።